ብዙ ጊዜ ይሉኛል ከሚዲያው ጠፋ ባሌባል ለማስፈረም ስለፋ ጉማሬውን አስፈርሙ ጉራውን ሲነፋ አሁን መጥቶለታል ባሌባ አሰፋ ይላል አባቴ ቻው ድህነት ቻው ፓቨርቲ እንደ ድህነት የሚያስጠላ ነገር የለም አባቴ ቡልሺት ድህነት I don't like it man ባሌባ Here we go አባቴ ችላለነ ይሄ ነው Here we go ሱን ሲባል የነበረው የካርሎስ ባሌባ ትራንስፈር Here we go ብቻውን ተብሏል። አብዛኛው የዩናይትድ ደጋፊ ኤክሳይትድ ሆኗል ስለዚህ ዝውውር 65+5 ካርሎስ ባሌባ በዚህ ሰዓት ፕሪሚየር ሊግ ፕሩቭን የሆነ የተሻለ ዲፌንሲቭ ሚድፊልደር ከባድ ነው ግን አሁን እኔ ስለ ቀልቤ ነው እያወራሁ ያለሁት ያው ሙድ ላይ ነኝ ይሁን ግን ካርሎስ ባሌባ ቱ ማንቸስተር ዩናይትድ Here we go ተብሏል እንግዲህ ናና ጉድ አሳየን ይመቻችሁ ተፈጸመ ሆነ ተከናወነ ጀምአው አሳቻ ሰዓት ጠብቀው ትርፍዬዎች ማለት ነው ካርሎስ ባሌባን Here we go አስባሉትኛ የአርሰናልን ጨዋታ ያያየን ገና 10 ደቂቃ የአርሰናል ጨዋታ ጀምአው ያፋልኩ ማስታወቂያ እኮ ልክ እንዳወጣኝ ማለት ነው ካርሎስ ባሌባ አልተገኘም ተገኘ ካለበት ጀምአው ይገርማችኋል ከሁለት ሰዓት ነው ከ3 ሰዓት በፊት አስቀድሜ ካርሎስ ባሌባ ምን ሆኖ ጠፍቶ ከሆነ እኔ ያፋልኩ ማስታወቂያ ልስራላችሁ ባልኳችሁ መሰረት አብዛኞቻችሁ ስራልን ብላችሁኝ ነበር ይሄው ሰራይ ካርሎስ ባሌባ ይፈጠነ መጣ Here we go ጀምአው አሁን ፋብሪዚዮ ኮንፈርም አድርጓል እንኳን ደስ አላችሁ ዩናይትዳውያን የ6 ቁጥር ችግራችሁን በአግባቡ እንደሚቀርፍ እኔ ጥርጥር የለኝም ልጁ እጅግ በጣም ብቃት ያለው ምርጥ ተጫዋች የምሬ ነው ምላችሁ ኮንግራ እኔም አፋልጉኝ ብዬ አፋልጌ ስላስመጣውላችሁ በደንብ ኮፒ ሊንክ ሼር ማድረጋችሁ እንዳት እኔ ነኝ አፋልጉኝ ብዬ ያመጣውልኝ አዳም የራሱ ኮንተንት ክሬተር ራሱ መቼ አፋልጉኝ አለ አይደለም እኔ ነኝ ያልኩ ገብቷላ ኮፒ ሊንክ ሼር ይደረግ ይመቻል ካርሎስ ባሌባ ቱ ማን ዩናይትድ Here we go በቃ የማንቼ ደጋፊዎች ትርፊያንስ ልትዝናኑ ነው ተዝናኑ ባይዘው ማለት ለምን ባለፈው የነገርኳችሁ የዲሲፕሊን ችግር ምናምን ነገር በቅርቡ አታዩትም ልቡን እስኪተፋ ድረስ ነው የሚጮትላችሁ ያን ነገር ከተፈጠረም ትንሽ ቆይቶ የምናየው ነገር ስለሆነ ለዘንድሮ ፐርፌክት የሆነ ሳይኒንግ ማን ነው ዝግት ታረክ ሻይሻል ገና ትራንስፈሩ ሲከፈት 3 ሚድፊልደር ያስፈልግሻል ብያለሁ ከዛላ 3ቱንም አመጣሽ ሻይሻል የባሌባ ሳይኒንግ ደግሞ የቲሊመንስንና የአንድሬ ሳንቶስን ሳይኒንግ የበለጠ ማግኒፋይ ያደርገው ማለት ነው ባሌባ ሜኑ ብሩኖ ያበደ ሚድፊልድ ባሌባ ቲሊመንስ ብሩኖ ያበደ ሚድፊልድ ገባለ አለቀልሽ ነው ምሽቃናው እዚህ ጋር ቻምፒየንስ ሊግ ትገባለሽ 6 ቁጥር ካላስፈረሙለት ቻምፒየንስ ሊግ አትገቢም ነበር ያልኩት አሁን 6 ቁጥር ፈርሞልሻል ቻምፒየንስ ሊግ ትገባለሽ ካልገባሽ ካሪክ አይችልም በቃ ካሪክ ይሄ ቻምፒየንስ ሊግ ለመግባት በቂ ነው ገብታ አሳያቸው ካርሎስ ባሌባ ይላል ካርሎስ ካዝሜሮ ወጥቶ ነበር ካርሎስ ባሌባን ደግሞ ማንቸስተር ዩናይትዶች በሚያስገርም ሁኔታ ከብራይተን ማለት ነው ማስፈረማቸውን እንግዲህ Here we go ብሎ ፋብሪዚዮ ሮማኖ እንግዲህ ያረጋግጡታል ማለት ነው ያራዳ ልጆች ማለት ነው አርሰናል ጨዋታ ሲጀምር ፋብሪዚዮን በቆረጣ ገብቷል ባፈሳ ነው የገባው ያራዳ ልጅ ሌላ ነገር የለውም ነው ምን ለማንኛውም ለማንቸስተር ዩናይትድ ቆንጆ የሚባል ዝውውር ነው በያስባለሁ እስቲ እናንተ ሐሳብ አስተያየት ሼር ኮፕሊንግ ያረጋችሁ ከ10 ስንት ይሰጣል ዝውውር ያራዳ ልጆች ኮሜንት ላይ ዱብ አድርጉት እንደዚሁም በደም ሼር ኮፕሊንግ መደረግ እንዳይረሳ ይመቻችሁ አሁን ዋንጫውን ተሰጡናላችሁ ወይስ እኛ መጠን ነው ሰዱ ይመስለኛል ማለት እናንተ ኳስ ትጫወቱ እኛ መጣንና ካርሎስ ባሌባን ማለት ስለዚህ ልጅ አቋም ወረድ አንድ ነገር ልንገራችሁ አንዳንድ ሰዎች የሆነ ምናምን አቋም ወርዷል የራሳችሁ ያልሆነን ተጫዋች የማጣጣል ባህሪው ስላላችሁ ማለት ነገር ግን ይሄ ተጫዋች 25-26 ላይ አቋሙ ወርዶበት የነበረው ዋና ምክንያት ለምሳሌ አንድ በጣም ጎበዝ ተማሪ አሜሪካን ይወዳል በጣም ጎበዝ ተማሪ ነው ከዛ አሜሪካ ትሄዳለህ ተብሎ እድሉ ተመቻችቶልሃል ተብሎ ሲቀር አስቡት ይወርቃል ክላሱላ ከዛ በኋላ እንዴት ነው ጭንቅላቱ መስራት የሚችለው ኳስ ተጫዋች ነው በጭንቅላቱም ነው የሚጫወተው ሶ በጣም ማንቸስተር ዩናይትድ የሚሄድ ፍላጎት የመምጣት ፍላጎት አለው ከዛ በኋላ ትመጣም ስትሉት ትሄዳለህ ብለህ ካጓጓው በኋላ ከዛ በኋላ ማሊሳ እንደዚህ አይነት ያቋም መውረድ አጋጥሞት ነበር ባክ አድርጋችሁ ግን የ24-25ቱን ባሌባ ብትመለከቱት በሱ እድሜ እንደዚህ አይነት ጥራት ያለው ሚድፊልደር ታይቶ አይታወቅም ማለት ነው እኔ በጣም ወዶ ማደንቀው ከሌሎች የተለየ ሲሆን ካንዳንድ እኔ ከመፈልጋቸው ዩናይትድ ይምጡ ብዬ ከመፈልጋቸው ተጫዋቾች መካከል ማስበልጠው ወዶ ተጫዋች አይደለም አቅሙን ግን አውቃለሁ
እና ደግሞ ማንቸስተር ዩናይትድ የሚያመጣውም አይመስለኝም ነበር። ባለፈው ስላችሁ ነበር፣ ግን መልሼ ቪዲዮ የሰራሁትን ገብታችሁ መመልከት ትችላላችሁ። ማንቺዬ ዋንጫውን ለመብላት እንግዲህ እጁን እየታጠበ ነው ማለት ነው። ቆንጆ አድርጎ ሊበለው። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ዋንጫውን እንብለው። ይመቻችሁ። ግባ በለው ፋብሪዚዮ አረጋግጦታል። ሂር ዊ ጎ። ካርሎስ ባሌባ ወደ ታላቁና ወደ ገናናው ክለብ ወደ ማንቸስተር ዩናይትድ በቃ ወዶ ፈቅዶ አመት ተኝቶ ነው የመጣው። ክለቡን ማንቸስተር ዩናይትድን ስለሚወድ ማለት ነው። በደንብ ኮፒ ሊንክ አድርጉት። እንኳን ደስ አላችሁ። ዋላፍ በቃ 20 ኮፒ ሊንክ ይግባይ። ሁላችሁም ቢያንስ 5 ጊዜ ኮፒ ሊንክ። የኛ ጨዋታ ሊጀምር ሲል ጠብቃችሁ ባሊባን አስፈርማችሁታ። ማን አንቋጠርባችሁም እኮ እንደፈለጋችሁ አድርጋችሁ እኮ ማስፈረም የፈለጋችሁትን ሰው መውሰድ ትችላላችሁ። የተበላ ፕሪሚየር ሊግ ሆኖ የምትጫወቱ ገብቷችኋል። 65 ሚሊዮን ፓውንድ የሰውዬ ባይ ዘ ዌይ በጣም የሚገርም ዲፌንሲቭ ሚድፊልድ ነው። ገብቷችኋል። በካስሜሮ ቦታ አንድ ዲስትሮየር ግዴታ ያስፈልጋችሁ ነበር። ምክንያቱም ቴሌማንስ እንደዛ አይነት ሰው አይደለም። ገብቷል አይደል? ማለት ምን አይነት ሰው ነው ይሄ? የሚገርም ሳይኒንግ ነው። ገብቷችኋል። እንኳን ደስ አላችሁ የኔ ተደጋፊዎች። ግን አሁን እኔ ስለናንተ አያገባኝም። ማን ቲሜ 2-0 እየመራ ያለ ምን አይነት ሳይኒንግ ነው ግን? ያበደ ነው። ገብቶ ቀጣይ አመት ከእናንተ ጋር ነው መፎካከር እንፈልገው። ገብቷል። እኔ ሲቲ ሰልችቶኛል። ገብቷል። ሲቲ ስልችት ነው ያለኝ። ከዩናይትድ ጋር ነው መፎካከር እንፈልግ። ሊቨርፑል እዛ ምንም የሚያውቀው ነገር የለም። ገብቷችኋል። ኑና ወንድ ከሆናችሁ ተፎካከሩ። ለሌላ ቲም መቋጠር አቁመ ናና ተፎካከሪ። 65 ሚሊዮን አስፈርሟል። የሚገርም ሳይኒንግ ነው። እኛ ፕሪሚየር ሊግ ምናምን ተጀመረ ብለን እንትደለም ዩናይትድ በመስኮት ሌላ ስራ እኔ ያላየሁት ባሪ ያውን እያየሁት ነውና ዩናይትድ ባሌባን አስፈርሟል። ጽድት ያለ ሳይኒንግ የሚያስፈልግሽን አሟልተሻል። አሁን ወደ ጦርነቱ መግባት ይቻላል። በቃ ክላሹ ምናምን ዝግጁ ነው ልሽ አሁን ይቻላል። ጽድት ያለ የሚያስፈልግሽን ፊርማ አግኝተሻል። ባሌባ ከብራይተን ወደ ማንቸስተር ዩናይትድ ሄር ዊ ጎ ተብሏል። በቃ ጽድት ያለ 6 ቁጥር አሁን በቃ እንጀምረው። ገባሽ አይደል? እኔ አልሰማሁም። ለኔ ይደበቃል። እኔ ወዳጅ አይደል እንደምጠራ እኔ አይነገሪ ደውለሽ ኤኒዌይስ ጽድት ያለ ፊርማ ይመችሽ። ሂድ ወደዛ ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂድ ወደዛ ተገያል እንጂ ካርሎስ ባሌባ ዩናይትድ ነው ብለናል እኮ ሲጀመር። አምና ጀምሮ ምን ያክል የኛ ተጫዋች እንዲሆን ስንመኝ እንደነበረ ታውቃላችሁና ህልም እየመሰለኝ ነው። ማነህ ሲያስፈራኝ ማነህ ትሆናለህ እንኳን ጥርግ ብላችሁ ቀራችሁ። እኛ ማለት ነው ይሄን ሎጎ የሚወድ ተጫዋች ነበረ ስንፈልግ የነበረ አይደለም ጉዳት ማለት ነው። ምንም ቢኖርበት ማንቼን እስከወደደ ድረስ እንኳን መጣልን። ገና ደግሞ ሌፍት ባክ እንገዛለን። ለማንቼ ብሎ ብዙ ነገር ሆኗልና ለምትወዱት ነገር መፋለም እንደዚህ ነው። አምና ባሌባ ከመጣ ስለት እናስገባለን ያላችሁ ሰዎች ማለት እንዳትረሱት። ዘጋጊ በእኛ ከመጣል ስለታችሁን አስገቡ ለባሌባ። ማንቼን የሚወድ ለማንቼ ምንም ነገር የሚሆን ተጫዋች ነው ያስፈረምነውና ምን አይነት ቀን ነው የፕሪሚየር ሊግ የመጀመሪያው ጨዋታ እስኪጀምር ጠብቀን ነው ያስፈረምነው ማንቼ ስለሚችል። ገባ ባሌባም እየተገረፈ ወደ ማንቸስተር ገብቷል። እየተገረፈ በ65+5 አንድ ላይ በ70 ሚሊዮን ገብቷል። የባሌባ የሚለየው ግን ብራይተንን እየገረፈ ነው። ከማንቸስተር ውጪ ወደ ውጪ እያለ ነው አባቴ ሄዶ ከማንቸስተር ውጪ ወደ ውጪ አልፈልግም ህልሜ ማንቸስተር ነው ብሎ ወደ ማንቸስተር እየተገረፈ ሄዷል በ65 እኔ በ85 በ100 ምናምን ወይ ሂር ዊ ጎ። እኔ ምሽት ላይ አንተ እዛ አርሰናል ጨዋታ ታያለህ። እኔ ሂር ዊ ጎ። እኔ ከማንም በፊት ማበስር ብዬ ነበር ማለት ነው። ካርሎስ ባሌባ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር አጠናቋል። ፋብሪዚዮ ሮማኖ አሁን ምሽት ላይ ሂር ዊ ጎ አረጋግጦታል ማለት ነው። ይመች። ምሽትን አሳምርልሃለሁ። በኋላ በትንታኔ መለስልሃለሁ። መልካም ምሽት። የምድራችን የወቅቱ ምርጡ ዲፌንሲቭ ሚድፊልደር ሲዲኤም አባቴ በነ ቡስኬት ደረጃ ያለ ምርጥ ተጫዋች ማለት ነው። የነ ቡስኬት ያክል ቴክኒካል ብቃት የያዘ በነ ካስሜሮ ደረጃ የያዘ በነ ካስሜሮና በነ ካንቴ ደረጃ የተቀመጠ ዲፌንሲቭ ስኪል የያዘ ተጫዋች ካርሎስ ባሌባ ዝውውሩን አሁን ሙሉ አጠናቋል። ሂር ዊ ጎ ተብሏል ማለት ነው። የካርሎስ ባሌባ የኮቢ ማይኖና የብሩኖ ፈርናንዴዝን ጥምረት ለማየት ይቺ ፕሪሚየር ሊግ ዝግጁ አይደለችም። ወደ ጥልቁ ትገባለህ። እያንዳንድሽ ከዩናይትድ ጋር ስትጫወት ኳስ ይናፍቃል ማለት ነው። ኳስ ይናፍቃል። ካርሎስ ባሌባ ቱ ማን ዩናይትድ ሂር ዊ ጎ። በስተመጨረሻም የባሊባ ህልም ተሳክቶለታል። የኔም ህልም ተሳክቶልኛል። ባሊባ በማንቸስተር መጫወት ይፈልጋል። እኔም ደግሞ ባሊባን በዩናይትድ ማሊያ መመልከት ፈልግ ነበረ። በስተመጨረሻም ሂር ዊ ጎ እሱን የተባለው ዝውውር እንግዲህ ሂር ዊ ጎ ተብሏል። ዩናይትዶችና ብራይተኖች ተስማምቷል። በ65 ሚሊዮን ፓውንድ እንግዲህ የዩናይትድ ተጫዋች ሆኗል። ባሊባ የመጀመሪያ ጨዋታችንን ሳናደርግ እንግዲህ ወደ ዩናይትድ ይቀላቀላል ተብሎ ይጠበቃል። ኔክስት ዊክ ኦልድ ትራፎርድ በምናደርገው ጨዋታ ላይ ባሊባን ሳንቶስን ቴሌማንስ እናስተዋውቃለን። ምናልባት በዚች ሳምንት ውስጥ አንድ ተጫዋች ባሌ ከባርሳ ጋር ውይይት እያደረገ ነው። ምናልባት እሱ የምናገኝ ከሆነ 4 ተጫዋቾች የምናስተዋውቅበት አጋጣሚ አለ። ያው ካርል ዳርሎ ምናምን ተዋቸው፣ እነሱ ችግር የለውም። ዋናዎቹ ነው የምናስተዋውቀውና
ባሊባ ፍቅር ስጡልኝ፣ ኮመንት ላይ ፍቅር ስጡልኝ። ሰበር መረጃ ለማንቸስተር ዩናይትድ ደጋፊዎች በጉጉት ሲጠበቅ የነበረው የ22 ዓመቱ ካሜሩናዊ የብራይተን አማካኝ የሆነው ካርሎስ ባሌባ በዚህ ሰዓት ወደ ማንቸስተር ዩናይትድ ሂር ዊ ጎ በማለት ፋብሪዚዮ ሮማኖ ሙሉ በሙሉ ዝውውሩ ከስምምነት ላይ እንደተደረሰና ከወረቀት ስራዎች ውጪ እንደተጠናቀቀ ነው መረጃዎችን ያጋራው ማለት ነው። ተጫዋቹ በ65 ሚሊዮን ፓውንድ ማንቸስተር ዩናይትድ ለማስፈረም ጥረት አድርገው የነበረ ቢሆንም ውድቅ እንደተደረገባቸው የሚታወስ ነው። ታዲያ ዋጋ አሻሽለው ለብራይተን አቅርበው ብራይተኖች ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ተጫዋቹ ከአምና ጀምሮ ዩናይትድ ነበረ ምርጫው፣ እነሆ ህልሙ ተሳክቷል ማለት ነው። ስለዚህ በቅርብ ቀናቶች የወረቀት ስራዎችን ጨርሶም እንግዲህ በይፋ ዩናይትድ ተጫዋች ሆኗል ተብሎ ይጠበቃል። እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሰበር ዜና ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ 65 ሚሊዮን ፓውንድ በያዙ የአጠቃላይ የዝውውር ፓኬጅ ማንቸስተር ዩናይትዶች የ22 ዓመቱን ካሜራዊ አማካይ ካርሎስ ባሌባን ከብራይተን ማስፈረማቸውን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጧል። ተጫዋቹም የሕክምና ምርመራውን ለማድረግ በቀጣይ ቀናት በዊኬንዱ ነገ አሊያም ደግሞ እሁድ ወደ ማንቸስተር ዩናይትድ ወደ ካሪንግተን በማቅናት የሕክምና የሜዲካል ምርመራውን እንደሚያደርግና የማንቸስተር ዩናይትድ አዲሱ ሶስተኛው የክረምቱ የዝውውር ፈራሚ መሆኑ ይረጋገጣል ብሎናል ፋብሪዚዮ። ይህንን ዝውውር ታዲያ እናንተ እስከ 10 ስንት ሬት አደረጋችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ የመረጃዎች በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ባሌሮ ቤቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል ጀማው ማለት ነው። በመጨረሻም ባሌሮ ቤቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ አጠናቀነዋል ማለት ነው። የተላከው 65 ሚሊዮን ፓውንድ እንግዲህ ሪጀክት ተደርጎ ማንቸስተር ዩናይትድ በአሁኑ ሰዓት ላይ የመጨረሻውን አቅርቦ እንግዲህ የግላችን ባሌሮቤን ማድረግ ችለናል ማለት ነው። የማንቸስተር ደጋፊዎች እንኳን ደስ አላችሁ። ባሌሮቤ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል ጀመው። ሼር አድርጉ ለሁሉም። ታላቁን ሚድፊልደር ወደ ማንቸስተር ዩናይትድ ቀላቅለነዋል። ዩናይትድ እንኳን በአቅሙ እያስፈረመ ነው። ኧረ ተው፣ እኛ ምንንቃ ግን አምናቸዋለሁ፣ ክለቤን አምነዋለሁ። ኤኒዌይስ ስለ ትራንስፈር ትንሽ እናውራ። የአርሰናል ጨዋታ የተደረገ ገና ከማስቆጠራቸው የሚገርም ዜና እንግዲህ ሰፋ ብሎ ወጥቷል። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። ከሀቨርትስ አሁንም ማስቆጥሮ ወደ 15 ደቂቃ ላይ እየመሩ ይገኛሉ አርሰናሎች። ለዩናይትድ ደግሞ አስገራሚ ዜና የሚሆነው ማለት ነው ወደ 70 ሚሊዮን ፓውንድ አካባቢ ስምምነት ላይ ደርሰዋል ተብሏል። ሂር ዊ ጎን ቀደም ብሎ ለቆታል ፋብሪዚዮ ሮማኖ ማለት ነው። ከዛ ውጭ ባለው ግን ዲቴይል ዲሎቹን ስንመለከት ማለት ነው በዩሮ 82 ሚሊዮን ዩሮ አካባቢ ይሆናል ማለት ነው። ዩናይትድ ከጠየቀበት አስቡት ኦልሞስት 20 ሚሊዮን በላይ ነው የተረፈው እና ጥሩ ነገር ነው ብዬ ነው የማስበው። ባህዱንስ ደግሞ ያንጣጠዋል ብዬ ስለማስብ ማለት ነው የቀረውን ነገር እና በአሞርታይዜሽን ደግሞ ይቀላል ለመክፈል ኤኒዌይስ አይደለ እና ያው የካርሎስ ባሌባን ጉዳይ ስንመለከት ልጁ ያለው አቢሊቲ ምንም የሚደራደር ነገር አይደለም። አንዳንድ የአቋም ማጀቆች ያጋጥማሉ። ምናልባት አንዳንድ ሁሌም ቶፕ መሆን ያስቸግራል። ግን ትልቅ ቡድን ላይ መጫወቱ የሚጠቅመው ምንድን ነው? አንዳንድ መጥፎ ፐርፎርማንስ ቢኖር እንኳን በሌላ ቡድኖች አጋሮች ኬሪስ የምትደረግ ጥሩ ነው ብዬ አስባለሁ። ግን ባሌባ እንደሱ አይነት ነገር ያጋጥማል ብዬ አላስብም። እዚህ አሪፍ ሲስተም ላይ ፊቲን አድርጎ አሪፍ ስለሚጮታል ብዬ ስለምገምትም ጥሩ ነገር ያሳያቸዋል ብዬ አስባለሁ። ጥሩ ኦፕሽንም ነው ያመጡት። ቦል ሪከቨር በማድረግ ደረጃ ይቸገር ነበር ዩናይትድ። በሱ ደረጃ በሚገርም ሁኔታ ያካልላቸዋል። ኳስ ለመቀበል የማይፈራ ምን በቃ ለሚድፊልደር በዚህ ሰዓት ከምትፈልጉ ነገሮች እንዳለ ኦልሞስት የሚያሟላ ልጅ ነው እና በጣም የሚገርም ሳይኒንግ ይመስለኛል ከዩናይትድ ማለት ነው። ከዚህ በኋላ ሌላ ሳይኒንጎች እንመለከታለን ወይ? ፉልባክ ያው ዊክ የሆነ ዲፓርትመንታቸው እንደሆነ ይታወቃል ዩናይትድ ቤት ማለት ነው። በግራና በቀኝ በኩል ሁለቱንም እስቲ ለማስተካከል ይሞክራሉ ወይስ ለቀጣይ ትራንስፈር ኢንዶ ወይ ደግሞ በዛኛው ሰመር ማለት ነው ይጠብቃሉ ወይ የሚለውን ነገር እንመለከታለን። እስክንገናኝ ድረስ ይመቻችሁ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ አልልህም። የዛሬ 2 ቀን ነው በኮንፊደንስ ደረቴን ነፍቼ ሂር ዊ ጎ ያልኩት። ስለዚህ ካርሎስ ባሌባ የማንቸስተር ዩናይትድ ንብረት ሆኗል ያልኩ የዛሬ 2 ቀን ነው። በክለብ ኮንፊደንስ ሲኖርህ ከኔ በፊት ከዛሬ 2 ቀን በፊት ሂር ዊ ጎ ትላለህ። ቪዲዮዎቹን ፒን ታደርጋለህ። 2 ቪዲዮ ሰርቼ ፒን ነው ያደረኩት። ፎሎ አድርግ እስቲ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርግ። 200 ሺህ እንግባ። የዩናይትድ ደጋፊ ደስ ብሎሃል? ቀድሜ እኔ ነገርኩህ። ዘ አትሌቲክ ከዘገበው በኋላ በኮንፊደንስ መጥቼ ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ፣ ገንዘቡም 65 ሚሊዮን ፓውንድ 5 ሚሊዮን ፓውንድ አድኦንስ ቢጨምር ነው አልኩኝ። በ65 ሚሊዮን ፓውንድ ፊክስድ ፕራይስ እና በ5 ሚሊዮን ፓውንድ አድኦንስ ማንቸስተር ዩናይትድ ጨረሰው። የዛሬ 2 ቀን ቤላ ግሬ የነገረህን ነው ዛሬ የተፈጸሙ። ለምን ሰርፕራይዝ ትሆናለህ? ስለ ክለብ ስለ ማንቸስተር ዩናይትድ በየቀኑ የሚወጡ ዜናዎችን በፍጥነት ለማግኘት ታማኝነት ያላቸው የማንቸስተር ዩናይትድ ዜናዎችን በፍጥነት ለማግኘት ይህን ቤት ፎሎ አርግ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረግ ለታላቁና ለሰፊው የማንቸስተር ዩናይትድ ደጋፊ ይህን ቪዲዮ አድርስ።
በ65 ሚሊዮን ፓውንድ ካርሎስ ባሌባን አስፈርመናል። ትልቅ ፊርማ ነው። እመነኝ፣ በካርሎስ ባሌባ እጅግ ደስተኛ ትሆናለህ። ግሎሪ ግሎሪ ማን ዩናይትድ 2 ፊርማዎች ይቀሩናል። እመጣለሁ። ሰበር መረጃ፣ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ የ2 ዓመቱ ካሜሩን አማካይ ካርሎስ ባሌባ ማንቸስተር ዩናይትድ ለመቀላቀል ተስማምቷል። ዝውውሩም ሂር ዊ ጎ ተብሎ የሕክምና ምርመራውን አድርጎ ወደ ኦልድ ትራፎርድ ይደርሳል። ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋች መሆኑ ይረጋገጣል። ይህን ዝውውር እንዴት አያችሁ? ታሰባችሁን ኮሜንት ላይ ያካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳ እንኳን ወደ ንጉሶቹ ማንቸስተር ዩናይትድ በሰላም መጣ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ አረጋግጧል። ካርሎስ ባሌባ ማንቸስተር ዩናይትድን የተቀላቀለው በ76 ሚሊዮን ፓውንድ መሆኑን ተረጋግጧል ማለት ነው። ማንቸስተር ዩናይትድ በስተመጨረሻም ያለበትን 6 ቁጥር በካርሎስ ባሌባ ተክቷል ማለት ይቻላል ማለት ነው። በቀጣይ ማን እናስፈርም ይሆን? በቀጣይ አብረን እንመለከታለን። የካርሎስ ባሌባን ዝውውር እንዴት ትመለከታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለሁሉም ለማንቸስተር ዩናይትድ ደጋፊዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ይህ ምን አይነት ነጃሳ ነው ግን? በአላህ ምንድነው? 90 ደቂቃ ሲጠብቅ ለክፉም ለደግ ሆነ ቁጭ እንበል እስቲ። ከጀርቤ እጽ ነው እንደምታዘዋውረው እኔን እንደ ፖሊስ ነው የምታይ? ምን አባ ያደባብቃል? መክፈቻ ጨዋታ ነው። ዓለም ሁሉ ትኩረቱን ሲያደርግ አስፈረምክ። ይሄ ማለት የሆነ ሸዋሻ ብራይተንን ሰርታል ማለት ነው። አሁን እኮ ምንም እኮ ተፈጥራለህ ብዬ እኮ አይደለም ብራዘሬ። ግን እሻው መች አሰባችሁ ከራይስ ባሌባ ይበልጣል የሚለውን ቀልድ ልትቀልዱ? አሁን ነው የምትጀምሩት? ሳይጫወት ነው ሌላ ጊዜ የምትጀምሩት? አሁን ይሄ ነገር እኮ ነው የሚያደነቁረን። ሌላው ደግሞ አንድ ይህን ዝውውር ያልደገፍኩበት ምክንያት አንዳንድ ጨዋታ፣ አንደኛ የክለብ የሚያስፈልገው ችግር ቦታው ዋናው ይሄ ነው፣ ለክለብህም ተስማሚ ነው። ሁለተኛው አንዳንድ እኔን እስክታገኝ አንዳንድ ክለቦችን ታሸንፊያለሽ፣ ኖርማል ነው ያ፣ እነዛ ተሯሩጣ ታሸንፋለህ። ግን ስጋቴ እንድትረብሽም አልፈልግም። አሸነፍኩ ምናምን ብለህ እኔ እስካገኝ ረጅም ጊዜ ስለሆነ እንድትደላደልም አልፈልግም። ሰላም ግባለት ይልሃል ስለሚቻል በዚህ ሌሊት ደስታዬን እንደማገኝ አውቀው ነበር። ይሄ ማሊያ ድሮም ገድ እንዳለው አውቅ ነበር ነው ምድማን። ለማንኛውም ባሌባን በ65.5 ሚሊዮን ፓውንድ ማስፈረማችን ተረጋግጧል ማለት ነው። እንኳን ደስ አላችሁ የማንቼ ደጋፊዎች። በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም አድርሱልኝ። የመጀመሪያውን ቪዲዮ አጥፍቶት ነው፣ ይሄ ሁለተኛ ቪዲዮ እየሰራ ነው። በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንኳን ደስ አላችሁ ፋሚሊ። ፋይናሊ ሂር ዊ ጎ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ መቀላቀሉ ፋብሪዚዮ ሮማኖ አረጋግጦልናል። ክለባችን ማንቸስተር ዩናይትድ ለብራይተን 76 ሚሊዮን ዩሮ ወይም 64 ሚሊዮን ፓውንድ ለመክፈል እንደተስማሙ ተገልጿል። እናም ካርሎስ ባሌባ በክለባችን ቤት የ5 ዓመት ኮንትራትና እንዲሁም ተጨማሪ የ1 ዓመት ይፈርማል። እናም በ24 ሰዓት ውስጥ የሕክምና ምርመራውን እንደሚያደርግም ተረጋግጧል። እናም ጉዳቱም የከፋ እንዳልሆነና በቀጣዮቹ ጨዋታዎች ወደ ቡድን ልምምድ እንደሚመለስም ተገልጿል። ፋሚሊ በድጋሚ እንኳን ደስ አላችሁ። ግባ በሉ ይላል። ሂርዊጎ ተብሏል። ካርሎስ ባሌባ ወደ ማንቸስተር ዩናይትድ 1 ዓመት ጠብቀንም ቢሆን ለዚህ ሂርዊጎ በመጨረሻም ሆኗል። ማንኩኒያንስ የሃቶኒ ብሉ ምናምን ነገር ሳያስቀይመን ተጠናቋል ነው ብላችሁ 65+5 ነው እየተባለ ነው። ከዛ ደግሞ 70+ ነውና የሚባልም ነገር አለ። ሴሎን ክሎዝ ነው የሚባል ነገር አለ። ብቻ እዚህ አካባቢ ነው ዋጋው። ያው ዲቴይሉ ምናና ያለን ሰፋ አድርገን ሲጀመር ስለ ካርሎስ ባሌባ የምናወራው ይሆናል። ለማንኛውም ግን ማለት ነው በአርሰናል ጨዋታ ምናምን ተዘናግታችሁ ከሆነ ሂርዊጓችን ሰምተናል። ማንኩኒያንስ አሁን ትኩረት ሌፍት ባክ ላይ ስለ ባልዴ ምናምን አዳዲስ ነገሮች አሉ። ሳሊናስ ጋር ምንም የተባለ ነገር የለም። ብቻ ሰፋ አድርገን ሌሎች ዝውውሮችን የምንመለከት ይሆናል። ኮፒ ሊንክ ማድረግ ፎሎ ማድረግ አይረሳ። ማንኩኒያንስ ይመቻችሁ። ባሌሮ ቤቱ ማንቸስተር ዩናይትድ ሂርዊጎ አምና ፈልገውት ነበር። ማንቸስተሮች 100 ሚሊዮን ተባሉ፣ 60 ሚሊዮን ነበር መክፈል የፈለጉት። አሁን 65 ሚሊዮን ከፈሉ፣ ወሰዱት ማለት ነው። እኛ አሁን ማን እናስፈርም? ሊቨርፑል ያስፈልጓል 6 ቁጥር። እሺ አሁን ማን እናስፈርም?